ያገኘው ስጋው በቅባት ነው በመቀባት ነው ብሎ የሚያምኑት ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው በተዋህዶ ነው የሚባለው ደግሞ ተዋህዶ ይባላሉ። ኦርቶዶክስ ደግሞ ጸጋም ይባላል። ስጋው አምላክነትን ያገኘው በጸጋ ነው ብሎ የሚያምኑ ኦርቶዶክስ ጸጋ ይባላሉ። ኦርቶዶክስ ካራ የሚባለው ተመሳሳይ ከኦርቶዶክስ ቅባት ጋር ተመሳሳይ ነው። ነገር ግን ልዩነቱ ምንድነው? ስጋው ተወልዷል ከአብ ሶስተኛ ልደት አለ ብለው ያምናሉ። እምቅድመ ዓለም ከአብ ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ስጋው ደግሞ ከአብ ሶስተኛ ልደት ተወልዷል ብለው እምነት አላቸው። ስለዚህ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ ተብለው ለአራት ኢትዮጵያ ውስጥ ይከፈላሉ። በምኑ ዙሪያ ላይ የክርስቶስ ስጋ እንዴት አምላክ ሆነ ወይም ደግሞ የክርስቶስ ስጋ ከትብሲት እንዴት አድርጎ ነው አምላክነትን የያዘው በሚለው ላይ ነው ልዩነታቸው ማለት ነው። ይሄን እንድታውቁት ነው በዛው እግረ መንገዱ ማለት ነው። ልጁ ትንሽ ምንትን አለው ኢሪቴት አደረገው እና እንደዛ ሲያደርገው ደግሞ ጥሩ አይደለም። ለእኛም እንዲናደድ እንዲበሳጭ ሳይሆን ተጨማሪ እውቀት እንዲይዝ ብለን ነበር ያስገባ ነው። እሺ ሌላ ሰው አስገቡ። ኡስታዝ ተሐድሶ የሚባለውስ ምንድን ነው? ተሐድሶ የፕሮቴስታንት ነው። በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወት ማለት ነው። አያምኑም እነሱ ማለት ነው። የማርያምን አማላጅነት አይቀበሉም፣ የቅዱሳን ምልጃም አይቀበሉም። ነገር ግን ኦርቶዶክስ ነን ይሉሽና አለባበሳቸው ጽናጽኑ መቋሚያው ምኑን ያደርጉና በፕሮቴስታንት ማን ነው በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወቱ ናቸው። ይሄን ይመስላል። ኡስታዝ እንዲያም ሰውየው አያውቅም እንጂ በዩቲዩብም አለ እንዲያም ጸጋና ቅብአት የተባለ ኦርቶዶክሶች ከባድ ጦርነት ሊያነሱ የመንግስትን ክብር ሊያናጉ የደረሱ ትላልቅ ቡድኖች እንደሆኑ በመባእ ቲቪ ቀርቦ ነበረ። ዩቲዩብም አለ። ክርስቲያኖች ራሳቸው ኦርቶዶክስ የሆኑ ክርስቲያኖች ሲናገሩ ስለዚህ ጉዳይ እና መጥቶ ይታደባል። ታሪኩ ሳያውቅ ቀጥል ተናዶ ነው ያው ተናዶ ዋሃብያ ምናምን ነገር ምናምን ማለት ጀመረ። ያው እንትን ነው ስለሚናደዱ ነው። እውቀት እኮ አያናደድም። እሺ አስገቡ። ሰው ካለ ክርስቲያን ካሉ ክርስቲያኖችን አስገቡ። አለ አለው። ኦኬ ክርስቲያን ነህ? ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ኦርቶዶክስ። ኦርቶዶክስ። እሺ ኦርቶዶክስ የትኛው? ቅባት፣ ጸጋ፣ ካራ? ተዋህዶ። አይ ችግር የለውም። ጥያቄ ካለ ጥያቄ እናስተናግድና ምናልባት የምጠይቀው ጥያቄ ካለ እኔም እስልምናው ላይ ነው ጥያቄ ያለኝ። የሆነ ሲወራ ማለት እንዲህ ቲክቶክ ላይ ሲወራ በሰማሁት ነው እንጂ መረጃ ያናል የለኝም። ችግር የለውም። ጠይቅ ጥያቄ ይሁን። ኦኬ ነብዩ መሐመድ ይቅርታ ነብዩ መሐመድ ነው የሚባሉት እርሳቸው ቁርአን ማንበብም መጻፍም አይችሉም ምናምን ነገር ሲባል እስቲል አሁንም እየሰማሁኝ ነበር። ልክ ነው? አዎ ቁርአን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 49 ላይ እንደዛ ይላል። ቁጥር 48 ላይ እኮ መጻፍ አይችልም። እሱ ያናል የፈጠረው ነገር የለም። መጻፍ አይችልም። ግን የጻፈው ሰውዬ መጨረሻ እሳቸው ጋር ሲጽፍ የነበረው ሰውዬ መጨረሻ ክርስቲያን ሆነ ሞተ የሚባል ነገር ሰማሁ። እውነት ነው ወይስ ውሸት? አንድ ሰው ነበረ እንደዚህ ከሚጽፍላቸው ሰዎች መካከል አንደኛው እንደዛ ብሏል። መሐመድ እኔ ከምጽፍለት ውጪ የሚያውቀው ነገር የለም ብሏልና መጨረሻ ላይ ክርስቲያን ሆነ የሚል ሐዲስ ላይ አለ። ኦኬ ይሄ ነገር ውሸት ነው ማለት እስልምናው ይቀበላል ወይስ አይቀበልም? ምኑ ታሪኩን ነው ማለት ሰውዬው የጻፈው ሰውዬው ምን ጸሐፊ ነበር እኮ ጸሐፊ ሆነ ማለት ምን ጸሐፊ የነበረ ሰው ነው ራሱ። መጀመሪያ ክርስቲያን ነበረ፣ ሰለመና የረሱል ሰለላሁ ዐለይሂ ወሰለም ጸሐፊ ነበረ። መጨረሻ ላይ እኔ ከምጽፍለት በስተቀር መሐመድ ምንም የሚያውቀው ነገር የለም ብሎ አለ። ወደ ክርስትና ተመለሰ የሚል ታሪክ አለ። አዎ what is wrong with that? ከታሪክ አንፃር ነው ማለት ይሄ ሰውዬ ጽፎ ማለት ለእንዴት ክርስቲያን ሊሆን ይችላል? ማለት ተመርጦ ነው የሚጽፈው ወይስ ዝም ብሎ በነብዩ ተመርጦ ሳይሆን አንዳንድ ሰው እንደዛ አሁን ለምሳሌ ይሁዳ ታስታውሰዋለህ? ከ12 ደቀ መዛሙርት አንዱ ከ12 ሐዋርያት ኢየሱስን እንዴት አሳልፎ በ30 ብር ሸጦ ቻለ?
ማን የመረጠው? መጀመሪያ የመረጠው ማን ነው እኮ? እሱ እኮ አስቀድሞ ራሱ እኮ ክርስቶስ እንደሚክደው እየተናገረ ነበር። ስለዚህ በነፃ ፈቃዱ አይደለም የካደው ወይስ አስቀድሞ ማለት አስቀድሞ ስለሚያውቅ ነው? ፈጣሪ አስቀድሞ ስለሚያውቅ ማወቁ እሱ አሳልፎ እንደሚሰጥ በፍሪ ዊል ላይ አይደለም የተመሰረተው? አልገባኝም ጥያቄ። ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በገዛ ፈቃዱ ነው ወይስ አስቀድሞ ፈጣሪ አሳልፎ እንዲሰጠው ስለጻፈበት ነው? እኔ እንጃ ብቻ ያን ያህልም ጥልቅ እውቀቱ የለኝም። እሱ ነው እኮ መልኩ ማወቁ ስማ አላህም እኮ ያውቃል እኮ ይታወቃል። እንደሚክድ እኮ የሚያውቀው እኮ የፈጣሪ እውቀት ነው። አስቀድሞ አንድ ነገር አፕን ከማድረጉ በፊት እኮ እሱ ነው እኮ መልኩ ምንም እንትን የለውም። ተመርጦ ከተመረጠ በኋላ ይሁዳ በ30 እኮ አላህ ያውቃል፣ ግን ማወቁ ምንም እንትን እኮ የለውም። ራሱ ፍሪዊል ጋር አይጋጭማ። ፍሪዊል አለ። አንድ ሰው ለምሳሌ ይመረጣል። ከተመረጠ በኋላ ደግሞ በምርጫው ላይ ጸና ይችላል። አልጸናም ማለት ያ ሰው ችግሩ ያለው እሱ ጋር ነው፣ ሰውየው ጋር ነው ያለው እንጂ ወይ ነብይ ጋር ወይም ደግሞ ፈጣሪ ጋር አይደለም ችግሩ ያለው። በቃ አንድ ሰው ነበረ ኮንቨርት ያደርጋል፣ ተመልሶ ደግሞ ወደዛ ነገር ሊከፍር ይችላል አይደለ? በእናንተም ትምህርት ሰይጣን የሚባለው ለምሳሌ በአንድ ወቅት መልአክ የነበረ ወይም ደግሞ የሆነ ጥሩ እንትን የነበረ ሳጥናኤል የሚባል የመላእክት አለቃ የነበረ ምናምን ነው። ግን ሰይጣን ከመፈጠሩ በፊት ፈጣሪ ስለ ሰይጣን ያውቃል፣ ስለ ሳጥናኤል ያውቃል። ሳጥናኤል እንደዛ ከመንገድ ወጣ ማለት ፈጣሪን የሚለካው ነገር የለም፣ ቴዎሎጂካል ፋክተር የለውም። ልክ በተመሳሳይም ያም ሰው ረሰላ ለሰለም ዘመን የነበረ ክርስቲያን የነበረ በኋላ ላይ ወደ እስልምና ኮንቨርት ያደረገ ተመልሶ ደግሞ በኋላ ላይ ደግሞ ተመልሶ የከፈረ ሰው እንደነበረ ኢማም ሙስሊም ላይና ኢማም ቡኻሪ ላይ ተዘግቧል። ያ ግን ምንም ቴዎሎጂካሊ ፋክተር የለውም። መለኮታዊ ስነ መለኮታዊ የሆኑ ነገሮች እንትኖች ተጽዕኖ የለውም ምንም ነገር። እሺ ሌላ ጥያቄ የለኝም። አሁን እኔ በቤተሰቤ ግማሹ ፓርት ሙስሊም ነው ማለት ይችላል። አትጥፋ፣ አብዛኛው ሰው ማለት ነው። አትጥፋ። ማንበብ ጥሩ ነው። አንዴ እስልምና ጋር መተህ ማንበብ ከጀመርክ ጥሩ ነው። ቢያንስ እንኳን ባሰልም እንኳን ስለ እስልምና ጥሩ ነገር ይዘህ እንድትሄድ ነው እኛ የምንፈልገው። ፖዚቲቭ ሜንታል አቲቲዩድ የሚባለውን ነገር ይዘህ እንድትሄድ ነው የምንፈልገው። እኔም እየጠየቅኩህ እኮ ነው። እኔም ጠይቀህ አሁን እኔ እየነገርኩህ ነው። አሁን በቤተሰብ ሌላ ጥያቄ የጠየቅኩህ ነው። በቤተሰቤ ግማሹ ሙስሊም ነው ታውቃለህ። እንደዛ ስለ ግማሽ እኔ ያደግኩት በሙስሊምና በኦርቶዶክስ መሀል ነው። አንድ ላይ ነው ያደግነው። ስቲል ከታች የሚያይ ሰው ካለ ያቀኛል። አንድ ላይ ነው ያደግነው። ግን አሁን እኔ የሆነ ለምሳሌ ብዙ ጊዜ እኛ እንጠያየቃለን ዝም ብሎ ማለት ነው። እኔ አሁን የምጠይቅ ነገር አሁን ቁርአን ለነብዩ መሐመድ ለእሳቸው ነው የተገለጠው ይባላል ለኛ ጋር ማለት ነው። ከእሳቸው ውጪ ቁርአን የተገለጠለት የለም። በጅብሪል አማካኝነት ካልተሳሳትኩ በእሱ አማካኝነት ለመሐመድ ወርዷል ነው የሚባለው። አሁን እኔ ግራ የሚገባኝ ከነብዩ መሐመድ ከጻፉት ውጪ ማለት በእሳቸው ያሉትን ነው ቀጥታ ማመን የሚቻለው? አይ እንትኖች አሉ። አሁን ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወደ ማርያም መጥቶ ያበሰራት አለ አይደለ? አንድ አካል ገብርኤል መልአኩ ገብርኤል አለ። ገብርኤል መሆኑን በምን አወቅ? በምን አወቅ? ወደ ማርያም የመጣው ገብርኤል መሆኑን በምን ማወቅ ይቻላል? በተጻፈው ነው እኮ የተጻፈው ማለት የተጻፈው ግን ለማርያም ገብርኤል እንደመጣላት ያየ ሰው አለ? አጠገቧ የነበረ ሰው አለ? እሱማ እንዴት ሊኖር ይችላል? ስቲል ብዙ ሰው ማለት ከእሱ በስተቀር በምን የሚያወሩ ነው እና ዮሐንስ ሰዎቹ ናቸው የሚያወሩት። ገብቷል? አሁንም ቁርአን ላይ ነው የተጻፈው። ልክ አሁን ወደ ማርያም የመጣው መልአክ ገብርኤል ስለመሆኑ የሰማና ያየ ሰው አለ ከማርያም ውጪ? የለም። አዎ፣ ግን እሱ ምንድነው የምታውቀው? አንዳንድ ነገር በውጤት ነው የምታውቀው። እንደዚህ አይነት ነገር ሲያጋጥምህ በውጤት ነው። ለምን? መልአኩ የተናገረው ነገር አለ። እነሆ ጸንሻለሽ ወንድ ልጅም ትወልጃለሽ አላት። ከዛ ማርያም በድንግልና ወለደች አይደል? ጸንሳ ወለደች አይደል? ያለ ወንድ ዘር። ስለዚህ የመጣው ማንነት መልአክ መሆኑን ገብርኤል መሆኑን በዚህ ማረጋገጥ ይቻላል። ልክ እንደዛው በተመሳሳይ
ረሱል ሰለላሁ ዐለይሂ ወሰለም ጋር ጅብሪል ስለመምጣቱ ቁርአን ያላህ ንግግር መሆኑ በውስጡ ያለው ኮንቴንቱ ነው የሚወስነው። መጻኤ ጊዜን ከፈጣሪ ውጪ ማንም አያውቅም። የሚመጣውን ነገር ማለት አንድ ነገር ከመከሰቱ በፊት እንደሚከሰት ቀድሞውኑ ማወቅ የሚችለው ፈጣሪ ብቻ ነው። ያ ፈጣሪ ደግሞ በመላእክም አማካኝነት ወይ በራእይም ሊሆን ይችላል ወይ ደግሞ በቀጥታም ሊሆን ይችላል ለነብይ ያስታውቃል ያንን ነገር ማለት ነው። ስለዚህ ቁርአን ሪቪልድ ሲሆን በቁርአን ውስጥ ያሉ ኮንቴንቶች ነበ የሚባለው የሩቅ ነገር ሚስጥሮች ወይም ደግሞ ትንቢታዊ አዘል ነገሮች በቁርአን ውስጥ ተቀምጠዋል። ያ ነገር መቀመጡ በራሱ ቁርአን የአምላካችን ያላህ ንግግር መሆኑን እናውቃለን ማለት ነው። እጽዋት ወንድና ሴት ባልና ሚስቶች የሚባል ነገር ወይም ደግሞ ወንዴና ሴት የሚባሉ ነገር ታውቃለህ? በባዮሎጂ እጽዋት ወንዴና ሴት የሚባሉ አውቃለሁ። አሁን ነው የምናውቀው። ቁርአን በወረደበት ሰዓት ላይ ወንዴና ሴት የሚባሉ ይታወቅ ነበር? በዘመናችን በእኛ ዘመን ነው የታወቀው። በእኛ ዘመን ነው የታወቀው ወንድና ሴት የሚባለው ነገር ማለት ነው። እና ወንድና ሴት ጾታ እንዳላቸው እጽዋቶች ጾታ እንዳላቸው ቁርአን ይናገርና ከዛ በኋላ ወደፊት ታውቁታላችሁ፣ ይህ ተአምር ነው፣ በውስጡ ተአምር አለበት ይልና ጾታ እናንተ ከማታውቁት ነገር ጾታን ያደረገ ነው፣ ዘውጅ ጥንድ ያደረገ ነው ይልና ይህንን ደግሞ ወደፊት ታውቁታላችሁ ብሎ ለትንቢት ሁሉ የሚደርስበት መርጊያ ያለው ብሎ ነገረን። ከዛ ምን አደረገ አምላካችን አላህ ጊዜው ሲደርስ የሰው ልጆች እንዲያውቁ አደረገ ማለት ነው። ስለዚህ አስቀድሞ ይህንን ነገር መናገር የሚችል ከመለኮታዊ ዓለም ውስጥ የመጣ እውቀት ካልሆነ በስተቀር በሌላ ምንም መሆን አይችልም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጋር የመጣው መልአኩ ሲመጣ ኢቭን ሰሃባዎቹ ራሱ ያዩ ነበረ፣ ይሰሙ ነበር። በአንድ ሰሃቢ አምሳያ ነበር የሚመጣው የነበረው ጅብሪል ዐለይሂ ሰላም። በተፈጥሮ ቅርጹ ሁለቴ ነው የታየው። ከዛ በተረፈ በሰው አምሳያ ነበር የሚመጣ የነበረው። አንደኛ የሰሃባዎች ምስክርነት አለ፣ ሁለተኛ የአላህ ምስክርነት አለ ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ። ሶስተኛ ነገር ደግሞ ምንድነው አምላካችን አላህ ራሱ ያላህ ንግግር ነው ቁርአን። መላእክቱ ጅብሪል ኢንስትሩመንት ነው እንደ መሳሪያ ሆኖ ነው የተጠቀመው ማለት ነው። ከዛ ደግሞ በኋላ ደግሞ ውጤቱ አለ፣ ፍሬው አለ፣ ራሱ አማኞቹ አሉ፣ ዛሬ የምናየው አለ፣ ማህበራዊ ኑሮችን ስፒሪቹዋል ሶሻል ፍሬው የምታየው ነገር አለ። አሁን የምታየው በዓለም ላይ ያለው 14 ትውልድ ተሻግሮ መጥቷል። ገማሊያ ሲናገር ይህ ትምህርት ከሰው ከሆነ ይጠፋል አለ፣ ከአምላክ ከሆነ ግን ሊጠፋ አይችልም ነው ያለው። መልካም ፍሬ የማያፈራ ዛፍ ይቆርጣል ነው የሚለው መጽሐፉ ላይ ማቴዎስ 7 ላይ ስትመለከተው። ቁርአን ላይም ሱረቱ ረድ ምዕራፍ 13 ላይ እንደዛ ነው። ኮረፋይቱ ግብስብሶ ነው ይጠፋል፣ በምድር ላይ የሚጠቅመው ግን ምድር ላይ ይቆያል ብሎ ነው የሚናገረው። ስለዚህ አንድ ነገር ፍሬው ራሱ ትራንስፎርሜሽን የሚሰጠው ለውጥ እንደ ኡማ ነገር የሚያመጣው ነገር ያንን ኦብስኪርድ ከሆነ ኤሪያ ውስጥ ረሱል ሰለላሁ ዐለይሂ ወሰለም አምጥቶ አንድ ግመል ገፊ የነበሩ በረሃ ላይ ግመል ገፊ የነበሩ ማንበብና መጻፍ ማይችሉ ሰዎች አስነስቶ ዛሬ ላይ ዓለም ላይ ያለውን ስልጣኔ ሲቪላይዜሽን ዓለም ላይ ያለውን አንድ አምላክ በብቸኝነት ማምለክ የፈጣሪን ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱን ጌታ እንድናመልክ ረሱል ሰለላሁ ዐለይሂ ወሰለም ልኳቸዋል ማለት። ይሄ ሁላ ህዝብ አሁን የምታየው ህዝብ ከጣዖት አምልኮ ነፃ ወጥቶ አንድ አምላክን በብቸኝነት ያመለከ ነው። ስለዚህ በዓለም ላይ እንደ ኢስላም ስትሪክት ሞኖቲዝም የለም። በዓለም ላይ እንደ ኢስላም ኤቲካል ሞኖቲዝም የለም። ሂድና ጎግል ላይ ቻትጂፒቲ ላይ ገብተህ ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? የትኛው ህዝቦች ናቸው? ከሃይማኖት ውስጥ የትኛው ህዝቦች ናቸው ስነ ምግባርና ግብረ ገብ በዓለም ላይ ያላቸው ብለህ ብትል ሙስሊም፣ ኢስላም ብሎ ነው የሚያስቀምጥል። አሁን ጎግል ላይ ሩቅ ሳትሄድ አንተ ጎግል ላይ ገባና እንደዛ በእንግሊዝኛ ጠይቀው ማን ነው በዓለም ላይ ስትሪክት የሆነ ሞኖቲዝም ያለው ኤቲካል ሞኖቲዝም አለ ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? ሆሞሴክሹዋሊቲን ወይም ደግሞ ግብረ ሰዶምን የማይቀበል ወላጆችን ሀቅ በመጠበቅ የጎረቤትን ሀቅ በመጠበቅ የሚያስተምር ማህበራዊ ኑሮ ላይ የጎረቤት ሀቅ ተጠብቆ መከባበር፣ ወንድምና እህት የወንድም ሀቅ የእህት ሀቅ፣ የስራ ባልደረባ ላይ ባለው ነገር የትምህርት ቤት ገበታ ላይ አንድ ላይ የሚማሩ ሰዎች ያለው ሪስፔክት ያለው የትኛው ሃይማኖት ነው ብለህ ዝም ብለህ ጠይቅ። ከዛ በኋላ ይሄ ነገር እንዴት ፍሬው እንዴት ሊመጣ ቻለ ሲባል መልካም ዛፍ መልካም ፍሬ ያፈራል ይላል ማቴዎስ 7 ላይ። ክፉ ዛፍ መልካም ዛፍ ክፉ ማፍራት አይቻለውም እናል ከፍሬያቸው ታውቋቸዋላቸው ብሎ አስቀምጧል። ስለዚህ ፍሬው ነው የሚታየው። ፍሬው ደግሞ ምንድነው? ውስጡ የያዘው ነገር ኮንቴንቱ ነው። ዛፉ ምንድነው? ነብይ ነው ራሱ። የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተክላ ከሆኑ ከሐሰተኞች ነቢያት ተጠበቁ ካለ በኋላ ከፍሬ ታውቃላችሁ አለ። መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል።
ስለዚህ መልካም ፍሬ ኦርቶዶክስ የማያፈራ ዛፉ ደግሞ ይቆረጣል አለ ጊዜም አይኖረውም። እሺ ቀጥል። እኔ አሁን ለምሳሌ ያለሁት ሳውዲ አረቢያ ነው ማለት ነው። አሁን በስራ አጋጣሚ ሳውዲ አረቢያ ነው ያለሁት እና ስቲል ከመጣሁኝ ቅርብ ጊዜ ነው፣ ግን ያው ከልጆቹ ጋር ምናምን ነገር ግባባለሁ እና ሙስሊሙን ምናምን ይሉኛል። አይ እኔ ሙስሊም አልሆንም ምናምን እላቸዋለሁ። ያደኩበትም ማህበረሰብ ስቲል ከሙስሊም ጋር ተቀላቅዬ ነው ያደኩት። ግን ከዛ አንድ ልጅ አለ አረብኛም በደንብ አልችልም በርግጥ እስቲ ስለምና ነገረኝ ሲለው ግን ታውቃለህ ካለ ማለት ሄዶ ምስኪን ሄዶ አዛን የሚለው እሱ ነው አብዛኛው ጊዜ እዚህ ሳውዲ አረቢያ ላይ ራሱ በቻልከው ስለ ሙስሊም አስረዳኝ ሲለው አንተ በምታስረዳኝ ልክ ራሱ ሊያስረዳኝ የሚችል አይነት አይደለም። አሁን አንተ የምትነግረኝ ነገር አሁን የጎግል መጠየቅ ምናምን ነገር እሱ ከብዙ አንፃር እንደኔ እሳቤ ከብዙ አይነት ነገር የሚመጣ አንፃር ነው። አሁን ጊዜው ደግሞ ጥሩ ነገር ሳይሆን ክፉም ነገር የሚታይበት ጊዜ የሚወጣበት ጊዜ ስለሆነ በጣም ክፉ ነገር እያየለበት ያለ ጊዜ ነው። ይሄ እስልምና እንደዛ ነው እያልኩ አይደለም፣ ግን እሱ ለኔ እንትን ሊሆነኝ ይችላል። አሁን እኔ ልጁ ሙስሊም ለመሆን አሁን ለምሳሌ የሆነ ሰው ሙስሊም ለመሆን የሆነ ነገር መጠየቅ አለበት። አንደኛ እስላም ቢሆን አሁን ኦርቶዶክስ ሞንክ እስላም ሞንክ እዚህ ዓለም ላይ ያለው ነገር አይደለም የሚያስጨንቀኝ፣ ነገ የማገኘው ተስፋ ነው እንጂ እዚህ ጋር ኦርቶዶክስ ሞንክ ወይ ካቶሊክ ሞንክ ምን ሞንክ ለዚህ ለዓለም አይደለም፣ ነገ ለማገኘው ህይወት ብዬ ነው። እኔ ነገ የማገኘው ህይወት ተስፋ ምንድን ነው? አሁን ከሞትኩኝ እሱም የሚቀጥለው ዓለም ላይ ያለው ነገር ወይም ደግሞ የፍርድ ቀን ያለው ጀነትና ጀሃነም የሚባለው ነገር አሁንም ጊዜ ስጠው ምልህ ለዛ ነው። የህይወትና የሞት ጉዳይ የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስሜታዊ የሆነ የምትገባበትም ነገር አይደለም። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው። ማያም መስሚያም ልብም በዛን ቀን ተጠያቂዎቹ ናቸውና ይላል። ስለዚህ በእውቀት ላይ የተመሰረተ ነው። የምታውቀውን ነገር ነው ማመን ያለብህ እንጂ ያመንከውን ነገር አይደለም ማወቅ ያለብህ። እስልምና እንደዛ ብሎ አያስተምርም። ስለዚህ እውቀት ነው፣ ጊዜ ስጠው። ጊዜ ይፈልጋል። ማንኛውም ነገር እውነትን ለማወቅ ከፈለክ እንትን ነው በፖለቲካ በማጣደፍ በምናምን ነገር በአፈጮሌነት ምናምን እምነት አይቀየርም። ስለዚህ ጊዜ ስጠው። የህይወት ጉዳይ ነው። ትዕግስት ይፈልጋል። ጊዜም ጉልበትህን ለዛ ነገር አውለህ እውነትን መርምረህ ለማወቅ ሞክር። የህይወት ጉዳይ ነው። አሁን ዛሬ እስልምናን ተቀበል ምናምን ብዬ ምናምን ነገር ማጣደፍም ነገር አይደለም። ቀስ ብለህ ሲገባ እውነት ነው ብለህ አልቀበልም። ይሄ ግልጽ ሆነ ግን በየዘልዬ ነው። አይ ኤግዛምፕል ላይ ነገርኩ። እኛ ዋናው ነገር የምናመልከው አምላክ አላህ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ነው የምናመልከው። ይህንን አምላክ የፈጠረን የአምልኮ ሀቅ የሚገባው እሱ ነው ብሎ አንድ ሰው ሲያምን ላኢላሃ ኢለላህ ይላል። ካላህ በስተቀር በሀቅ የሚመለክ አምላክ የለም ብሎ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የእርሱ ባሪያና መልእክተኛ ናቸው። ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። መልአክ አይደሉም፣ አምላክ አይደሉም፣ ጥንዛ አይደሉም፣ እንስሳ አይደሉም፣ ሰው ናቸው። በቃ ኦንቶሎጂካሊ ምንም ልዩነት የለንም ከኛ ጋር። ሜታፊዚካሊ ግን በማንነት ይለያሉ። እሳቸው ነብይ ናቸው፣ እሳቸው መልእክተኛ ናቸው፣ የነቢያት መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በእሳቸው አማካኝነት ቁርአን እሳቸው ላይ ሪቪልድ እንደሆነ እንደወረደ አምነህ ስትቀበል ሙስሊም ትሆናለህ ማለት ነው። ይሄ መሰረታዊ ነገር ነው። አንድ ሰው ለመስለም የሚያበቃው ግን ተያያዥነት ያላቸው ጥያቄዎች ቢኖርህ ከመጣበት ባክግራውንድ የተነሳ ጥያቄ ቢኖርህ ጥያቄ የሚጨርብህ ነገር ሲኖርህ ደግሞ ሁሉ ጊዜ እየመጣ መጠየቅ፣ ማንበብ። አማርኛ በደንብ የምትችል ከሆነ ደግሞ ቴሌግራም አለ። ቴሌግራም ውስጥ እየገባ የሚነበቡ ነገሮችን የኛ ጽሁፎችም ስላለ እነሱን አንብብና ጊዜ ስጠው። አብሽር። አንድ ጥያቄ ደግሞ እኔ አሁን ግራ የሚገባኝ ነገር አሁን እነ እፎይ ምናምን መቼም አንተንም እፎይንም በትንሹ እከታተላቸዋለሁ። አልፎ አልፎ ያለበትም ሁኔታ አይመችም። ግን አሁን እነ እፎይ የሚያወሩት ነገር ሙሉ በሙሉ ስህተት ነው ማለት እኔ አብዛኛው ሰው ግራ የሚገባው እሱ ነው የሚመስለኝ። ሙሉ በሙሉ አሁን እነ እፎይ የሚያወሩት ነገር በቃ ጭራሽ የሌለውን ነገር ነው ፈጥሮ የሚያወሩት ወይስ በራሳቸው መንገድ ነው? በራሳቸው መንገድ በሽሽቅ ነው። አብዛኛውን መሰለህ አብዛኛውን እዛ የምታየው ነገር ማየት ትችላለህ። ራሱ እስቲ አወራራቸውን ቶናቸውን እስቲ ዝም ብለህ አዳምጠው። እሱማ ልከከልኝ ነገር ነው። ብሽሽቅም ነገር ስለሆነ ነው። ኮንቴንቱ ያስታውቃል። ይሄን ካወቀው ምንም እንትን የሚለው ነገር ብሽሽቅ ነው። ለምሳሌ አንድ ኤግዛምፕል ልስጥ። ጎግል ላይ ሱና ዳትኮም የሚል አንድ እንትን አለ፣ ዌብሳይት አለ ስለ ሐዲስ የሚያወራ። ሐዲሱ ላይ ምን ይላል መሰለ? ረሱል ሰለላሁ ዐለይሂ ወሰለም
ዘይነብ ከረሱል ሰለላሁ ዐለይሂ ወሰለም ጭንቅላታቸው ላይ ቅማል ትቀምል ነበር ይላል። እንግሊዘኛው ቅማል ትቀምልላቸው ነበር ይላል። ከዛ በኋላ ምን አይነት ጥያቄ ይጠይቃሉ? ቅማል አሁን ለምሳሌ አንተ ቅማል ቢገኝብህ ኦንቶሎጂካሊ የሚቀይር ነገር አለ? አንተን ሰው ከመሆን የሚያግድ ነገር አለ? የለም። ረሱል ሰለላሁ ዐለይሂ ወሰለም ቅማል ቢኖርባቸው ሰው ከመሆን የሚያግዳቸው ነገር አለ? ወይም ነብይ ከመሆን የሚያግዳቸው ነገር አለ? የሚፈጥረው ነገር የለም። በመጽሐፍ ቅዱስ እሱን ነው የምልህ። ለብሽሽቅ ነው። አሁን ቅማል አለባቸው ሲባል ምንድን ነው? ንጽህና የላቸውም ብለህ እንድታስብና ከዛ በኋላ ደግሞ የሆነ ነገር እንድታደርግ። አሁን ለምሳሌ በመጽሐፍ ቅዱስ ኢሳያስ የሚባለው ነብይ ራቁቱን ነበረ። ራቁቱን ምንም ነገር ሳይኖረው ፓንት ምናምን ሳያደርግ የግልገል ሱሪ የሚባለው ነገር ሳያድር ራቁት እንደነበረ ይናገራል። ግን ራቁቱን መኖሩ ያ ሰው ራቁቱን የተንዘላዘለ አደባባይ ላይ ሲሄድ እንደነበረ ይናገራል። ሰው ከመሆን አያግደውም። እሱ ያ ነገር ለምን አደረገ፣ ለምንድን ነው ራቁቱን የሆነው የሚለው ነገር ራሱን የቻለ ፍቺ ሊኖረው ይችላል። እኛ ማናውቀው ነገር ማለት ነው። ግን ያ ነብይ አይደለም ወይም ደግሞ ሰው አይደለም የሚለው ነገር ጋር ድምዳሜ አያስደርሰንም። ሲጀመር ጎግሉ እንግሊዝኛ ላይ የቀረበው ነገር ቅማል አይደለም የሚለው። ቅማል የሚል ቃል የለውም። ቅማል በአረብኛ ቀመል ይባላል። ቅማል የሚል ነገር የለውም አረብኛው ላይ ገብተዋል። ፀጉራቸውን ታበጥርላቸው ነበር ነው የሚለው እንጂ ትቀምልላቸው ነበር አይልም። አንደኛ ነገር እንደዚህ አይነት ነገር አለ። ሌላ ቦታ ላይ ደግሞ እዛው ላይ ስትመለከተው ላኢላሃ ኢለላህ የሚለውን ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ላይ እንግሊዝኛው ምን ይላል? ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ከነብዩ በቀር አምላክ የለም ይላል። እንዲህ አይነት ነገሮች ስህተቶች ትርጉም ሲተረጎሙ የሚመጡ ስህተቶች አሉ። እንደዚህ አይነት ነገሮች አሉ። እንደገና ደግሞ ضعيف ሐዲስ ነው። ሐዲሱ የሴት ልጅ ስሜት ያለው 10 ቦታ ነው ይላል። ሐዲሱ ضعيف ሆኖ ማለት ነው። እንደው መውዱ ነው ይላሉ ሐዲሱ እና ጎግል ላይ የነበረው ከዛ ጎግል ላይ ሲያስቀምጡት የሴት ልጅ ፕራይቬት ፓርቷ 10 ቦታ ላይ ነው ያለው፣ ባሏ የሚያገኘው አንድ ብቻ ነው ብሎ አስቀምጠውታል። ዛት ሚንስ 10 ቦታ ላይ ነው ተብሎ አሁን ሳይንስ ወደ 12 ቦታዎች ስሜት ያለባት የሴት ልጅ ቦታ አለ፣ ጀርባዋ፣ እንትኗ፣ ጡቷ ምናምን እያለ የሚዘረዘረው ነገር አለ። ግን ያንተን አስበው ማለት ትክክል ስታይም ሴት ልጅ እንደዛ ቦታ የላትም፣ አንድ ቦታ ላይ ነው ሊኖራት የሚችለው። ነገር ግን ጎግል ላይ አምጥተህ ስታመጣው እንደዛ ነው። ያን የምታደርገው ለምንድን ነው? ለበሽሽቅ ነው አብዛኛውን ሰዎች የሚጠቀሙት እንጂ ከባለቤቶቹ አላቸው። ስትሮማን ፋላሲ ሳሰራ ቁልመማይ ጸሳታጽጽ ከባለቤቶቹ ነው መረዳት ያለብህ። ለምሳሌ ባይብል መረዳት ካለብህ ስኮላስቲክ የሆነ አፕሮች፣ አካዳሚክ የሆነ አፕሮች በደንብ ቋንቋውን ያማከለ። አሁን እዚህ ስትመጣ ምንድን ነው የምታው? ባይብል ስናወራ ዝም ብለን ነገር ነው እንትን የምናወራው። እንደዛ ብለህ ታስባለህ? ስለ ክርስትና ስናወራ ዝም ብሎ አይነት ነገር ነው የሚወራው እዚህ ቤት ውስጥ አሁን የምትሰማው? እኔ ታውቃለህ አሁን ዕብራይስጥን፣ ግሪክን፣ ግዕዝን፣ ስኮላሮቹን አንድምታውን አይ ቢሆንም ማለት ጥያቄ ብንጠይቅም ራሱ የሚሆነው ሞር ንጽጽር ነው፣ ኮምፓራቲቭ ሪሊጅን ነው። ጠይቃለሁ እዛ መጠየቅ ያለብኝ አካል እኮ እሱን ነው እኮ የምልህ እኮ። አዎ እሱ ነው። ግን ሞር እዚህ የምትሰማው ነገር ሞር ምንድነው ጥናት ላይ የተመሰረተ ነገር ነው። የምታምኑበትን መጽሐፍቶቻችሁ ላይ ያሉት ነገሮች ነው የምናየው። ትክክል አይደለም ብለን መሞገት ትችላለህ ከፈለክ። እስልምና ትክክል አይደለም ብሎ ሰው መሞገት ይችላል። መዋሸት ግን ሐራም ነው። በእናንተ ለመያያዝ ማበሻቀጥ፣ መሳደብ፣ ከፍ ዝቅ ማድረግ ምናምን ነገር የመሳሰሉ ነገሮች ጥሩ አይደሉም እና ኤኒዌይ ፐርሰናሊ እንዳይሆን እንተውና እንግዲህ ይሄን ይመስላል። ለሌላ ሰው ደግሞ እድል እንስጥ። አትጥፋ፣ አትውረድ፣ ሚት አድርገህ መቀመጥ ትችላለህ። ሐዲሱ ዙሪያ የነገሩትን እስከጠየቀው ኡስታዝ፣ በሐዲሱ የነገሩት ነገር አለ። መሬት እንዲያም ሰውየው ቀብራው መሬት ተፍታው ሰዎች ተገርመው ጣሉት፣ መሬት አትወደውም ብለው። ስለ ሐዲሱ ያመጣው እንኳን ታሪክ ቆርጦ ነው ያመጣውና ሚነግረን ምን ነው? ምንም ስለ ሐዲስ እኮ አላለም። ያወራው ነገር አለ እንዴ ስለ ሐዲስ? አንድ ጸሐፊ ነበር ክርስቲያን አይደል ብሎ ቆርጦ እሱ መጀመሪያ ነው። አይ እሱ መጀመሪያ ነው የነበረው። እሱ የነበረው እንትን ብሏል። አይ በኋላ ላይ ጠየቀው ነው እንዲህ ይላሉ እውነት ነው ወይ ምናምን ነገር። እኔ በጣም አሪፍ ነገር ምንድነው እነዚህ አይነት ሰዎች መኖር አለባቸው። እስልምናን የሚቃወሙ ሰዎች ገብታችኋል። ሽንት መሽናት ክልክል ነው ብላችሁ ሲጻፉ የሆነ ቦታ ላይ ናቂ ደህና የነበረበት ቦታ ሄደ እስቲ ሽንት መሽናት ክልክል ነው በል፣ ምን ይመጣል? ምን ይመጣል? ምን ሊመጣ? ሰው ምን ማድረግ ይጀምራል እዛ ቦታ ላይ?
መሽና ለምን ተከለከለ ብሎ ይሞክራል። የተከለከለው የሚሸናበት ቦታ ስለነበረ ነው ብሎ መሽናት ይጀምራል። ሰው ገብቷል። ምልህ ለእስልምና የሚያንቋሽሹ ሰዎች ይሄ ነገር እውነት ነው ወይ ብለው ማጋ ይመጣሉ፣ እኛ ጋር ይመጣሉ። ሌሎቹ ማለት ነው ከስር የሚያዳምጡ ሰዎች መተው ሲያውቁ ውሸታሞች መሆናቸውን ሲያውቁ ሲያነጻጽሩ ምን ሲሉ ይሰልማሉ። አሁን በቃ ሰሞኑን እኮ ብዙ ሰው እየሰለመ ነው ያለው። መቆጣጠር እንኳን አልቻሉም ራሱ ማለት ነው። ግን አንድ ሰው እንኳን ማቅፈር አልቻሉም እነሱ። አንድ ሰው ማቅፈር አልቻሉም እነሱ በስነ ስርዓት። ምናልባት ግራ ላይ ያጋቡ ይችሉ ይሆናል። ነገር ግን የእኛን ድምፅ ከሰሙ እዚህ ንጽጽር ላይ ያለነውን ሰዎች ድምፅ ከሰሙ ወይ ደግሞ የእስልምና አስተማሪዎችን ከሰሙ ጉዳቸው ነው የሚፈላው። ለዛ ነው። ስለዚህ አሁን ምንድን ነው የምታደርጉት መሰላችሁ? ፕሮጀክት እንሰጣቸዋለን። ድምፅ አጫጭር ትምህርቶች እንሰጣችሁና ያንን ትምህርት ለምታውቁ ክርስቲያኖች በአጠቃላይ ዝም ብላችሁ በውስጥ ላኩላቸው። ዝም ብላችሁ በውስጥ ላኩላቸው። ማን ነው ይሄ ሰው? የት ነው የሚገኘው? አድራሻው የት ነው? ምናምን ማለት ይጀምራሉ። ስለዚህ ምን ይሆናል? እየሰለሙ ይመጣሉ ኢንሻአላህ። ለብዙ ሰዎች የሂዳያ ሰበብ እንሆናለን። ያ ነው የኛ ዓላማችንም ኢላማችንም እና ኢንሻአላህ በርቱና ይሄ የተቆራረጠው ነው። እዚህ የሚለጠፍ የለም። እዚህ እህቶች ወንድሞች ምናምን ፖስቱ የለም። እሱን እያመጣችሁ ምን ታረጋላችሁ? አጫጭሮቹን እንትን ላኩላቸው፣ ሼር አድርጉላቸው ለክርስቲያኖች። ምን እየተፈጠረ ይመጣል? ጠያቂ ትውልድ ይፈጠራል ኢንሻአላህ። ያንን ነው የምታረጉት እናንተ። በዚህ ያግዙን ማለት ነው። እንግዳ ገብቷል፣ እናውራው። ላቭ ሰላም ብያለሁ። አለን ይመስገን። እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው፣ ሰላም ነው። ክርስቲያን አይደል? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? እኔ ፕሮቴስታንት ነኝ፣ ግን ለጥያቄ ነበር መጠየቅ ይቻላል? ችግር የለውም ትጠይቃለህ። አይ እንድንግባባ ነው የጠየቁ። ፕሮቴስታንት የምንድን ነው? ኮንቲኒሽስት፣ ሴሴሽኒስት የትኛውን ነህ? እሱም ጠለቅ ያለ እውቀት እንደዛ ባይኖረኝም አሁን በክርስቶስ ማምኖ ልጅ ነኝ። የክርስቶስ አምላክ ተቀበለው እንደዛ ነው። ብዙም በዛ እውቀት የለኝም። እንደዚህ አይነት ችግር የለም አብሽር። ኧረ ችግር የለም። ሙሉ ነገር ማወቅ አይጠበቅብህም። የሰው አእምሮ ስልጥ ነው፣ ቀስ እያለ የሚያደግ ነገር ነው። አብሽር። እሺ ጥያቄ ያለ እስልምና ላይ ወይስ ክርስትና ላይ ነው ጥያቄ? እኔ ግን ያው አንድ ጥያቄ አንተን መጠየቅን ፈልጎ ባለፈውም ትንሽ ስናወራ ነበረ። አሁንም ደግሞ የሆነ ሰው ከቁርአን ምናምን ሲጠይቅ ከቁርአኑን ካስረዳ በኋላ መጽሐፍ ቅዱስም ላይ እኮ እንደዚህ አይነት የሚል ቃል አለ እያልክ ትመልሳለህ። እሱን ነገር እኛን ለማስረዳት ነው የምር መጽሐፍ ቅዱስን ተቀብለ ነው እንደዛ የምትመልስልን? ጥያቄው የመጣው ከክርስቲያኖች ነው አለ ልጁ፣ ሙስሊሙ ልጅ ጥያቄ የመጣው ከክርስቲያኖች ነው ብሎ ሲል የጠየቁት ክርስቲያኖች ማለት ያው የኛ አተረጓጎም አለ። አሁን ለምሳሌ ዓለም የሚለው ቃል ለየ በሚል ይመጣል በአረብኛ ላይ። ዓለም የሚለው ቃል አወቀ በሚል ይመጣል። ስለዚህ አንድ ቃል ብዙ ትርጉም አለው፣ 3-4 ትርጉም አለው። ለምሳሌ ሸሂድ ማለት በአረብኛ ሰማዕት ማለት ነው። ሸሂድ ማለት አዋቂ በሚል ይመጣል። ሸሂድ ማለት ደግሞ ምስክር በሚል ይመጣል። አንድ ቃል ብዙ ትርጉም አለው። ተዋብ ማለት ጸጸትን የሚቀበል በሚል ለአላህ ይመጣል። ተዋብ ማለት ደግሞ የሚጸጸት በሚል ይመጣል። ስለዚህ አንድ ቃል 4-5 ትርጉም አለው በሚለው ነገር ላይ ካስረዳ ነው በኋላ ጥያቄ የመጣው ከክርስቲያኖች ነው ሲል አይ እነሱ መጽሐፍም ላይ እኮ አንድ ቃል ብዙ ትርጉም አለው። ለምሳሌ ዘፍጥረት 4:1 ላይ አዳም ሚስቱን ሔዋንን አወቃት ሲል የባልና የሚስት ወግ አደረጉ ወይም ደግሞ ተራክቦ አደረጉ ማለት ነው። ዮሐንስ ወንጌል 10:16 ላይ ግን እኔ አብን እንደማውቀው አብም እኔ እንደሚያውቀኝ ሲል እውቀት የሚለው ቃል ስለ ተራክቦ ሳይሆን የሚያወራው ስለ ትውውቅ ነው የሚያወራው እንጂ ቃል በቃል ስለ ተራክቦ አይደለም። እና አንድ ቃል 2-3-4 ትርጉም አለው ከሚለው አንጻር ነው ያመጣ ነው እንጂ አንድ መጽሐፍ በዛ ነገር ማመን አይጠበቅብህም። ለምሳሌ ፈጣሪ አለ ብለህ ታምናለህ። አንተ አንድ አምላክ አለ ብለህ ታምናለህ፣ በክርስትናው ማለት ነው። አንድም ሶስትም ብለህ ታምናለህ። አንድ አምላክ አለ፣ እንዴት አንድ አምላክ ይኖራል ብሎ አንድ ሙስሊም ቢጠይቅህ ምንድነው የምትለው? እንዴት ትለዋለህ? በአንተ መጽሐፍ እኮ ቁርአን ላይ አለ። ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 ላይ ምንድነው የሚለው? በል እርሱ አላህ አንድ ነው ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ
አንድ አምላክ ነውና ይላል። ይሄን እንዴት ጥያቄ ትጠይቃለህ ብለህ አነጻጽረህ ትመልስለታለህ። ባጭሩ አንተ መጽሐፍ ላይ አለ፣ ግን አንተ በቁርአን ታምናለህ እንዴ? ላፍ እንደዛ ብለህ ስትለው ታምናለህ? በቁርአን አታምንም ማለት ታስረዳው ስለምትሞክር ነው። አዎ እንደዛ ነው። እኛም በባይብል አናምንም። ባይብል የእኛ መጽሐፍ አይደለም። እኛ የምናምነው በቁርአን ነው። ግን ሰዎች እንዲገባቸው የኮምፓራቲቭ ሪሊጅን ስቱደንት ስለሆንንም የሃይማኖት ንጽጽር ደግሞ ተማሪዎችም ስለሆንን በንጽጽር ደረጃ እያነጻጸርን ደብል ስታንዳርድ ወይም ደግሞ በሰፈሩት ቁና ሰዎች እንዲሰፈሩ በማድረግ ከዛ አንጻር እናስተምራለን ለማለት ፈልጌ ነው። ኢንሻአላህ በርታ። ጥያቄ አለ? እኔ ዛሬ ብቻ ሌላ ጥያቄ በቃ ይሄ ነው። አይ ብዙ ጊዜ እንደዚህ አይነት ስለሚያጋጥመኝ ነው የሆነ ነገር ስንጠይቅ በቁርአኑ ካስረዳ በኋላ አይ እንደዚህ ዲፋይንድ በእኛ በኩል እዚህ ማለት ስትል ተመሳሳይ ነው እንዴ የሚል ሐሳብ ውስጥ ገብቶኝ ነበር። በቃ አሁን ተመለሰልኝ። ለማስረዳት እኛ እንዲገባላ ማለት ነው ማለት ነው። በቃ እሺ ቴንክ ዩ። አንድ አይነት ኮመን የሆነ ግራውንድ ደግሞ አለ። ኮመን የሆነ ግራውንድ፣ ኮመን የሆነ ፑል አለ። ስለዚህ የጋራ የሆነ ሴት ባለን ነገር ላይ የጋራ የሆነው ነገር ይሄ እንደዚህ እናንተ ጋርም አለ፣ ተመሳሳይ እናንተ ጋርም አለ። ለጥያቄ የሚገባ አይደለም ራሱ ማለት ነው። አሁን ለምሳሌ ምንድነው የሚለው ዝምድና ልብስ ያላ ልብስ ውስጥ ለመሸሸግ ሞከረች ይላል ዝምድና። ከዛ አላ ልብስ አለ ወይ ሲባል ልብስ አለ ወይ ብሎ የተረጉመው ልብሱ ደግሞ ምንድነው ግርማ ሞገስ ነው ብሎ ሐዲሱ ላይ ያስቀምጦታል። ግን በባይብልም ላይ ደግሞ ፈጣሪ ልብስ እንዳለው ይናገራል። ልብሱ ደግሞ ምንድነው ክብሩ እንደሆነም ደግሞ ይናገራል። እንዲህ አይነት ነገር ንጽጽር እናመጣለን አንዳንዴ ማለት ልብስ ማለት እኮ ልብስ ማለት ተተርጉሟል እኛ ጋር። ግን እናንተ ጋርም እኮ ፈጣሪ ልብስ እንዳለው ይናገራል። ኢሳይያስ 6:1 ላይ ቀሚስ እንዳለው ይናገራል። የልብሱን ዘርፍ ይላል፣ ልብስ ይላል፣ ቀሚስ ይለዋል ራሱ። ስለዚህ ልብስ ሲባል ግን ክብር ማለት ነው። ግሪክ ሰብጀንት ላይ ክብር ግሎሪ በሚለው ዶክሳ በሚል ነገር መጥተዋል። ግን ኢሳይያስ 6:1 ላይ ግን የልብሱን ዘርፍ መቅደሱን ሞልቶት ነበር ሲል ፈጣሪ ልብስ አለ ወይ እንደኛ አይነት ልብስ አለ ወይ ሲባል ልብስ ማለት ትርጉሙ ክብር ማለት ነው ተብሎ ይተረጎማል። እንዲህ አይነት ነገር የምናመጣው እናንተ ነገሮች እንዲያገራላችሁ ለእስልምና ጥሩ ነገር እይታ እንዲኖራችሁ ኮመን የሆነ አንደርስታንዲንግ እና ኮመን የሆነ ፑል እንዲኖር ኮመን የሆነ ግራውንድ እንዲኖረን ለመግባባት ያክል ነው። በልዩነታችን ላይ ተለያይተናል ብለን እንትንላለን ትክክል አይደለም ልትሉላ ትችላለህ። በልዩነታችን ላይ ይሄ ነገር ትክክል አይደለም ሐሳቡ ብለህ መሞገቱላ ትችላለህ፣ መሟገት ትችላለህ። ትክክል በሆነው ነገር ላይ ግን ምን ጊዜያችንን ለምን እናቃጥላለን? ትክክል ባልሆነው ነገር ላይ ለምን አናወራም ከሚለው አንጻር ነው ያንን ነገር ምን እናገረው ማለት ነው። ኢንሻአላህ እስቲ ደግሞ ለሌሎቹ እድል እንስጥና እንትን እንላለን ማለት ነው። ኢንሻአላህ አንዴ ብቻ እሱ ምንድነው ለምሳሌ በመጽሐፍ ቅዱስ ሳይደገፍ በቁርአን ብቻ ሰው ማስረዳት አይቻልም? ይቻላል። ግን አሁን አንድ ሰው አልቀበለውም ካለ ያ ሊገባው በሚችለው መልኩ ለማስረዳት ነው እንጂ ኤቲስቶችም ሆነው እኮ ይጠይቃሉ። ባይብል ማያምኑ ፈጣሪም አለ ብለው ማያምኑ ሰዎች አሉ። አሁን እነሱ ሲመጡ ባይብልን አስደግፈን አንመልስላቸውም። ለምን? እንትኖች አይደሉም፣ ክርስቲያን አይደሉም። በራሱ በቁርአኑም በሐዲሱም ታመጣለህ። ቁርአንን አልቀበልም እኮ የሚልም እኮ ኤቲስት ሊያጋጥም ይችላል። ፈጣሪ ስለመኖሩ ማስረጃ ስጠኝ ብሎ ግን ቁርአን አልፈልግም ቢልህ ኮስሞሎጂካል የሆነ አርጊመንት ነው የምትጠቀመው እንጂ ስክሪፕቸራል የሆነ አርጊመንት አትጠቀምም። ኮስሞሎጂካል የሆነ አርጊመንት ትጠቀማለህ፣ ኦንቶሎጂካል የሆነ አርጊመንት ትጠቀማለህ፣ የተለያየ አርጊመንት ሴክ ኦፍ አርጊመንቶችን ትጠቀማለህ። ናቹራል ቴዎሎጂ የሚባል ነገር አለ፣ ጀነራል ቴዎሎጂ የሚባል አለ፣ ጀነራል ሬቭሌሽን የሚባል ነገር አለ። በዛ እንትን ብለህ ታስረዳዋለህ እንጂ እንትን አይደለም። እንዳመጣጡ ነው የምትመልሰው። ሸማ የሚለበሰው በየፈርጁ ነው አይደል? ላቢ አይደለ? ሸማ የሚለበሰው በየፈርጁ ነው። እንደዛ ነውና